በዓለማችን ላይ መላው የሀገሪቱ ዜጎች በሙሉ ወንዶች ብቻ የሆኑባት አንዲትም ሴት በዜግነት የማትገኝባትና አንድም ሕፃን ልጅ ተወልዶ የማያውቅባት ሀገር አለች ብላችሁ ላታምኑኝ ትችላላችሁ። ይባስ ብሎ ደግሞ የዚች ሀገር ጠቅላላ የቆዳ ስፋት በአንድ ተራ የገበያ አዳራሽ ወይም በሁለት ትላልቅ የእግር ኳስ ሜዳዎች ስፋት ብቻ የሚለካ ሲሆን መላው ግዛቷ በሌላ ሀገር ዋና ከተማ ቅጥር ግቢ ውስጥ ሙሉ በሙሉ የተከበበ ነው። ይህች ምድር ስፋቷ እጅግ አነስተኛ ይሁን እንጂ በዓለም ዙሪያ ለሚኖሩ ከ1.3 ቢሊዮን በላይ ለሚሆኑ ህዝቦች እንደ ዋና የሃይማኖት የፖለቲካና የቅዱስ ስልጣን ማዕከል በመሆን የምታወቅ ድንቅ የታሪክ መገኛ ናት። ዛሬ ከግዙፎቹ ቅጥሮቿ በስተጀርባ የተደበቁትን የዓለምን ዕጣ ፈንታ የቀየሩትን ታሪካዊ ውሳኔዎችን በዓይን የማይታዩ የስለላ መረቦችንና በዓለም ካርታ ላይ ስለማትታየው ስለዚች ምስጢራዊትና ድንቅ ሀገር ስለ ቫቲካን ሲቲ ያልተሰሙ ታሪኮችን በጥልቀት የምንመረምር ይሆናል። የቫቲካን ታሪክ ዝም ብሎ በአጋጣሚ የተፈጠረ ሳይሆን ለዘመናት በደም በፖለቲካ ሴራና በታላላቅ ጦርነቶች ውስጥ ያለ የህልውና ትግል ውጤት ነው። ከብዙ መቶ ዓመታት በፊት የሮማ ካቶሊክ ቤተክርስቲያን ዛሬ የምናያትን አንዲት ትንሽ ከተማ ብቻ ሳይሆን ፓፓል ስቴት በመባል የሚታወቁትንና ማዕከላዊ ኢጣሊያንን ሙሉ በሙሉ የሚሸፍኑ ሰፊ ግዛቶችን በኃይልና በስልጣን ታስተዳድር ነበር። ጳጳሳቱ የሃይማኖት መሪዎች ብቻ ሳይሆኑ የራሳቸው ጠንካራ ሰራዊት ያላቸው ጦርነት የሚገጥሙና ግዛታቸውን የሚያስፋፉ ንጉሶችም ነበሩ። ነገር ግን በ19ኛው ክፍለ ዘመን በኢጣሊያ ምድር ላይ የተቀሰቀሰው ብሔራዊ አንድነት የመፍጠር ንቅናቄ ሁሉንም ነገር ቀየረው። የጣሊያን አርበኞችና ወታደሮች ሀገራቸውን በአንድ ማዕከላዊ መንግስት ለመጠቅለል በቆራጥነት ሲነሱ ትልቁ እንቅፋት የነበሩት እነዚህ የጳጳሳቱ ሰፊ ግዛቶች ነበሩ። በመጨረሻ በ1870 ዓመተ ምህረት የጣሊያን ጦር የሮማን ቅጥር ጥሶ በመግባት የጳጳሳቱን ግዛት ሙሉ በሙሉ በቁጥጥሩ ስር አደረገ። በዚህ ጊዜ በወቅቱ የነበሩት ፖፕ ፒየስ ዘጠነኛ ስልጣናቸውንና ግዛታቸውን በማጣታቸው ክፉኛ አዘኑ። አዲሱን የጣሊያን መንግስት ዕውቅና ለመስጠት ፈቃደኛ ባለመሆናቸው ራሳቸውን በቫቲካን ቤተ መንግስት ቅጥር ግቢ በመቆለፍ እኔ የቫቲካን እስረኛ ነኝ በማለት አወጁ። ይህ በቤተ ክርስቲያኗና በጣሊያን መንግስት መካከል የተፈጠረው ታላቅ ግጭትና ለመግባባት ለአምስት አስርት ዓመታት ያህል ቀጠለ። ጳጳሳቱ ከቅጥሩ ሳይወጡ ጣሊያንም የቫቲካንን ሉዓላዊነት ሳትቀበል ታሪክ በትልቅ ውጥረት ውስጥ ቆየ። ይህንን የታሪክ መዘጋጋትና የዘመናት ቁስል የፈታው ግን በታሪክ እጅግ አምባገነንና ጨካኝ ተብሎ የሚታወቀው የጣሊያኑ መሪ ቤንቶ ሞሶሊኒ ነበረ። በ1929 ዓመተ ምህረት ሞሶሎኒ የካቶሊክ እምነት ተከታዮችን ልብ ለመግዛትና የፖለቲካ ድጋፍ ለማግኘት ሲል ከፖፕ ፒየስ 11ኛ ጋር የላተርን ስምምነት ወይም ላተርን ትሪቲ የተባለውን ታሪካዊ ሰነድ ተፈራረመ። በዚህ ስምምነት መሰረት ጣሊያን ለቫቲካን ፍጹም የሆነ ነፃነትና ሉዓላዊነት የሰጠች ሲሆን ቫቲካንም በዓለም ላይ ራሷን የቻለች ሀገር ሆና በይፋ እንድትቆም ተደረገ። ይህ ስምምነት ቫቲካን የራሷ ሕግ፣ የራሷ ባንክና የራሷ ዜግነት ያላት መንግስት እንድትሆን መንገድ የከፈተ ታላቅ የታሪክ መሻገሪያ ሆነ። ስለ ቫቲካን ሲቲ ስናስብ በውስጧ የምታስተናግዳቸው ህጎችና የአኗኗር ዘይቤዎች ከአእምሮ በላይ የሆኑና እጅግ የሚገርሙ ናቸው። እዚህ ላይ በመግቢያችን ላይ ወደ አነሳነው እጅግ አስገራሚ ምስጢር እንመለስ። ለመሆኑ ለምንድን ነው በዚች ሀገር ውስጥ ወንዶች ብቻ ዜጋ የሆኑት? ህፃናት ስለምን አልተወለዱም? የሴቶች ዜግነት ነገርስ እንዴት ነው? ምክንያቱ በጣም ቀላል ነው። ቫቲካን የምትመራው ሙሉ በሙሉ በካቶሊክ ቤተክርስቲያን መንፈሳዊ ህግጋት ስለሆነ
በሀገሪቱ ውስጥ በቋሚነት የሚኖሩት ሰዎች በሙሉ የሃይማኖት አባቶች ወይም ጳጳሳት፣ ካርዲናሎች፣ ቄሶችና የወንድ ጠባቂ ወታደሮች ብቻ ናቸው። ትዳር የማይመሰረቱና ድንግልናቸውን ጠብቀው የሚኖሩ በመሆናቸው በሀገሪቱ ውስጥ ሕፃናት ልጅ ሊወለድ የሚችልበት ምንም አይነት የተፈጥሮ ዕድል የለም። ሴቶችን በተመለከተ ደግሞ በቫቲካን ዜግነት ያላቸው በጣም ጥቂት ሴቶች አሉ። እነሱም እዚያው በቤተ መንግስት ውስጥ በልብስ ስፌት፣ በጽዳት ወይም በቢሮ ስራ ላይ የተሰማሩ የሰራተኞች ሚስቶች ናቸው። ነገር ግን ቅጥሩ ውስጥ ምንም አይነት የወሊድ ሆስፒታል ስለሌለ እርጉዞች ሴቶች ለመውለድ የግድ ወደ ጣሊያን ሆስፒታሎች መሄድ አለባቸው። ሕፃናቱ የሚወለዱት በጣሊያን መሬት ላይ ስለሆነ በራስ ሰር የጣሊያን ዜጋ እንጂ የቫቲካን ዜጋ መሆን አይችሉም። የቫቲካን ዜግነት የሚሰጠው በስራ ላይ ተመስርቶ ብቻ ነው። አንድ ሰው በቫቲካን ውስጥ ለቅድስት መንበር የሚያገለግል ካርዲናል፣ ዲፕሎማት ወይ ታዋቂው የስዊዝ ዘብ ጠባቂ ወታደር ሆኖ ሲቀጠር ብቻ ጊዜያዊ ዜግነት ይሰጠዋል። ስራውን ሲያቆም ወይም በጡረታ ሲገለል ግን ያ የቫቲካን ዜግነቱ በራስ ሰር ተሰርዞ ወደ ቀድሞ ሀገሩ ዜግነቱ ይመለሳል። በመሆኑም የሀገሪቱ የህዝብ ቁጥር ሁልጊዜ በ800 እና በ900 ሰዎች መካከል ብቻ የሚዋዥቅ ሲሆን ይህ የህዝብ ቁጥር ከአንድ ትልቅ መንደር ህዝብ ቁጥር ጋር እንኳን የማይነጻጸር አነስተኛ ነው። ከዚህም በላይ ቫቲካን በዓለማችን ላይ ከፍተኛ የወንጀል ምጣኔ ወይም ክራይም ሬት ፐር ካፒታ ያለባት ሀገር ተብላ በተደጋጋሚ ትጠቀሳለች። ይህ ነገር ሲሰማ አስደናቂና የሚጋጭ ሊመስል ይችላል። እንዴት የቅድስና ማዕከል በሆነችን ምድር ላይ ወንጀል ይበዛል? ነገር ግን ምስጢሩ ያለው በሂሳቡ ስሌት ላይ ነው። በየዓመቱ በሚሊዮን የሚቆጠሩ የውጭ ሀገር ጎብኚዎችና ተጓዦች የቅዱስ ጴጥሮስ ወይም ሴንት ፒተር አደባባይን ለመጎብኘት ወደ ቫቲካን ይጎርፋሉ። እዚህ ላይ ቅዱስ ጴጥሮስ ማን ነው ለምትሉ፣ እሱ በመጽሐፍ ቅዱስ ታሪክ ውስጥ የኢየሱስ ክርስቶስ ዋነኛ ተከታይና የመጀመሪያው ሐዋርያ የነበረ ሲሆን በካቶሊክ እምነት ደግሞ የመጀመሪያው የሮማ ጳጳስ ወይም ፖፕ ተደርጎ ይቆጠራል። ቫቲካን ራሷ የተገነባችው እሱ ተሰቅሎ በሞተበትና አስከሬኑ ባረፈበት መቃብር ላይ በመሆኑ ይህ አደባባይና በሀገሪቱ ያለው ታላቅ ሕንፃ በስሙ ተሰይመዋል። በእነዚህ በሚሊዮን በሚቆጠሩ ጎብኚዎች መካከል የሚሸሸጉ ሌቦች የሰዎችን ቦርሳና በስርቆት ስለሚመነትፉ ያ የወንጀል ቁጥር ከሀገሪቱ ቋሚ 800 ሕዝብ ጋር በነፍስ ወከፍ ሲሰላ በዓለም አንደኛ ያደርጋታል። የሚገርመው ግን የቫቲካን ውስጥ እስር ቤት ፈጽሞ የለም። ወንጀለኞች ሲያዙ ለጥቂት ሰዓታት የሚቆዩበት ጊዜያዊ ክፍል ብቻ ያለ ሲሆን ፍርዳቸውንና ቅጣታቸው ግን በጣሊያን መንግስት እስር ቤቶች እንዲያሳልፉ ይደረጋል። ለዚህም ወጪ ቫቲካን ራሷ ትከፍላለች። ሌላው እጅግ የሚያስደንቀው ነገር የቫቲካን የሀገራዊ ባንክ በዓለማችን ላይ ብቸኛው በኤቲኤም ማሽኖች ላይ የላቲን ቋንቋን የሚጠቀም ባንክ መሆኑ ነው። አንድ ሰው ገንዘብ ለማውጣት ካርዱን ሲያስገባ ማሽኑ ጥያቄዎችንና መመሪያዎችን የሚያሳየው በጥንታዊ የላቲን ቋንቋ ነው። ይህ የጥንት ስልጣኔና ወግን ጠብቆ ለማቆየት የተደረገ አስደናቂ ጥረት ነው። እንዲሁም ቫቲካን የራሷ የሆነ እግር ኳስ ሊግና ብሔራዊ ቡድን ያላት ሲሆን ቡድኑ ግን በፊፋ አባልነት አልተመዘገበም። ምክንያቱ ደግሞ በሀገሪቱ ውስጥ ሜዳ ለመስራት የሚያስችል ሰፊ መሬት ስለሌለ። የቫቲካን እግር ኳስ ቡድኖች ግጥሚያቸውን የሚያደርጉት ከግዛታቸው ውጭ በጣሊያን መሬት ላይ በተገነቡ ሜዳዎች ላይ ነው። ተጫዋቾችም ፕሮፌሽናል ስፖርተኞች ሳይሆኑ የሀገሪቱ የፖሊስ አባላት፣ የቤተ መንግስት ሰራተኞችና የስዊዝ ጠባቂዎች ናቸው። ስለ ቫቲካን መከላከያና ደህንነት ስናነሳ በዓለማችን ላይ እጅግ አንጋፋና ማራኪ የሆነው የስዊዝ ዘብ ጠባቂ ሰራዊት ወይም ስዊዝ ጋርድ ታሪክ መመልከት ያስፈልጋል። እነዚህ ወታደሮች የሚለብሱት ልብስ ሰማያዊ፣ ቢጫና ቀይ ቀለማት ያሉት የህዳሴው ዘመን ወይም ሬኔሳንስ የሚያስታውስና ልክ እንደ ሰርከስ አልባሳት በቀለማት ያሸበረቀ ነው።
እዚህ ላይ የህዳሴው ዘመን ምን ነበር ለምትሉ ተመልካቾቻችን ባጭሩ ማብራሪያ ለመስጠት ያህል የህዳሴው ዘመን ማለት ከአውሮፓውያን የጨለማው ዘመን ወይም ዳርክ ኤጅ ማብቂያ በኋላ በ14ኛውና በ19ኛው ክፍለ ዘመን መካከል በአውሮፓ ምድር ላይ የሳይንስ የኪነ ጥበብና የፍልስፍና የትምህርት አብዮት በከፍተኛ ሁኔታ የፈነዳበትና ስልጣኔ በድጋሚ ሕያው የሆነበት ታላቅ የታሪክ ምዕራፍ ነው። ነገር ግን ይህንን በዚያ ዘመን የተሰፋ ልብስ አይቶ መሳቅ ወይም ሰዎቹን ማቅለል ከባድ ስህተት ነው። ምክንያቱ ደግሞ እነዚህ ወታደሮች በዓለማችን ላይ እጅግ የሰለጠኑ በከባድ ማርሻል አርት የተመረቁና ዘመናዊ የጦር መሳሪያዎችን በሚስጥር የሚታጠቁ አስፈሪ ጠባቂዎች ናቸው። ይህ ሰራዊት የተመሰረተው በ1506 ዓመተ ምህረት በፖፕ ጁሊየስ ሁለተኛ አማካኝነት ሲሆን ወደዚህ ሰራዊት ውስጥ ለመግባት የሚጠይቁት መስፈርቶች እጅግ ጠባብና ከባድ ናቸው። ትልቁ አስገራሚ ሕግ አንድ ሰው የጳጳሱ ጠባቂ ለመሆን የግድ የስዊዘርላንድ ወይም የስዊዝ ዜጋ መሆን አለበት። ለመሆኑ ለምንድን ነው የስዊዘርላንድ ዜጋ ብቻ የሆነው ለሚለው ታሪክ ምስጢር አለው። በመካከለኛው ዘመን የስዊዘርላንድ ወታደሮች በአውሮፓ ውስጥ እጅግ ጨካኝ፣ ታማኝና በማንም የማይሸነፉ ምርጥ ተዋጊዎች ወይም መርሲናሪስ ተብለው ይታወቁ ነበር። በወቅቱ የነበሩ ጳጳሳት ለራሳቸው ለቤተ መንግስታቸው ፍጹም ታማኝና የማይፈራ ጠባቂ ሲፈልጉ በገንዘብ ተቀጥረው እስከ መጨረሻው የሚዋጉትን እነዚህን የስዊዘርላንድ ወታደሮች መረጡ። ይህ ምርጫ ለዘመናት ሳይቀየር የመጣ ወግ በመሆኑ ዛሬም ድረስ የስዊዘርላንድ ዜጋ ያልሆነ ሰው ወደዚህ ሰራዊት መግባት አይችልም። ከዜግነቱ በተጨማሪ እምነቱ ካቶሊክ መሆን ይኖርበታል። እድሜው ከ19 እስከ 30 መሆን አለበት። ቁመቱ ደግሞ ቢያንስ 1 ሜትር ከ74 ሴንቲሜትር በላይ መሆን አለበት። ከዚህም በላይ ወታደሩ ፍጹም ያላገባ ወይም ነጠላ መሆን አለበት። ካገባ በኋላ ወደ ሰራዊቱ መግባት አይችልም። ነገር ግን በሰራዊቱ ውስጥ እያለ የተወሰነ ማዕረግ ላይ ሲደርስና እድሜው ሲፈቅድለት ብቻ በጳጳሱ ልዩ ፍቃድ ማግባት የሚችል ይሆናል። እነዚህ ወታደሮች ለጳጳሱ ያላቸው ታማኝነት በታሪክ ውስጥ በደም የተረጋገጠ ነው። በ1527 ዓመተ ምህረት የቅዱስ ሮማን ኢምፓየር ሰራዊት ሮምን በወረረና በዘረፈበት ታሪካዊ ቅጽበት 189 የሚሆኑ የስዊዝ ጠባቂዎች የጳጳሱን ሕይወት ለማዳን ሲሉ ብቻ ቁጥራቸው ስፍር ከሌለው ወራሪ ሰራዊት ጋር በጸና ተዋጉ። በዚያ እኩል ባልሆነ ውጊያ 147ቱ ወታደሮች እዚያው አደባባይ ላይ ሕይወታቸው አለፈ። ነገር ግን የቀሩት ጥቂት ወታደሮች ፖፕ ክሌመንት ሰባተኛን በምስጢራዊ ምድር ውስጥ ዋሻ ወይም ፓሴቶ ዲ ቦርጎ በኩል አሳልፈው በሰላም ወደ ካስትል ሳንት አንጀሎ ምሽግ ማድረስ ቻሉ። ይህ በታሪክ ውስጥ የፈጸሙት ታላቅ መስዋዕትነት ዛሬም ድረስ በየዓመቱ በግንቦት ወር ለአዳዲስ ወታደሮች ለጳጳሱ እስከ ሕይወት ፍጻሜ ድረስ ለመታመን በታላቅ ስነ ስርዓት ቃለ መሐላ እንዲፈጽሙ ምክንያት ሆኗል። የቫቲካን ድንቅ ታሪክና አስገራሚ ሕጎች በዚህ ብቻ አያበቁም። ይህ በደምና በታማኝነት የጸናው የጦር ሰራዊት ታሪክ የዚች ሀገር አንድ አካል ብቻ ነው። በቀጣዩ ሁለተኛ ክፍል ደግሞ በዓለም ላይ እጅግ አነጋጋሪና ምስጢራዊ ወደ ሆነው ስፍራ የሰይጣን መጽሐፍና የባዕድ ፍጥረታት መረጃዎች ተደብቀውበታል ተብሎ ወደሚታመነው ወደ ታላቁ የቫቲካን ምስጢራዊ መዝገብ ቤት ዘልቀን የምንገባ ይሆናል። በተጨማሪም ጋሊሊዮ ጋሊሊ በቤተ ክርስቲያን የተከሰሰበትን እውነተኛ ምክንያትና በቢሊዮን የሚቆጠር ሀብት እያላት ነገር ግን ልትሸጠው የማትችልበትን የቫቲካን የገንዘብ ተቃርኖ በዝርዝር እንመለከታለን።